እኔ ጫወታው እንደዚህ ነው እንደዛ ነው አይደለም። ምን አይነት ጎል ነው ያዩት? አረ ጎል ምንድነው ያሳያችሁን? በቃ ይሄ በቂ እኮ ነው። በቃ ኳስ አይቶ ለሚዝናና ሰው ይሄ ጎል በቂ ነው። ዋው ጎል! ይሄ ጨዋታ አይደለም ጀማው፣ ይሄ ጦርነት ነው። እንዲህ ቀለል ያለ ጨዋታ እንዳይመስል ጨዋታው ተቋርጦ ነበረ። ቪኒ ጁኒየር እጅግ አስገራሚ ጎል አስቆጠረ ጀማው። እምታምር ጎል የግል ብቃቱን ተጠቅሞ ማለት ነው። ከዛ በኋላ ደስታውን ሄዶ ገለጸ። በመሃል ጨዋታው ተቋረጠ። ከተቋረጠ በኋላ ያ የተለከፈ አርጀንቲናዊ ተጫዋች ተመልከቱት እንግዲህ ቪንዲያፉን ሸፍኑ ማለት ነው። ክፉ ደግ ተናገረው። ምን እንደተናገረው አሁን ላይ የተረጋገጠ መረጃ የለም። ስለሆነ ሄዶ ለዳኛ ቅሬታውን አቀረበ። ቢጫ ካርድ አይቶ ነበር ቪኒ። ይኸው ዘረኝነት ጥቃት ደርሶብኛል ብሎ ሜዳ ጥሎ ወጣ። ጨዋታው ለስንት ደቂቃ ተቋርጦ እንደነበር አልነግራችሁም። 12 ደቂቃ ጭማሪ ተሰጠ። በ12 ደቂቃው እንግዲህ የጎል ለውጥ ግን የለም። በጣም በሚያሳዝን ሁኔታ ግን ጆዜ ሞሪኖ በቀይ ካርድ ወጣ ማለት በሁለተኛ ቢጫ ካርድ ሜዳውን ጥሎ ወጣ። እሱ ደግሞ ቪኒ ጁኒየር ቢጫ ተሰጥቶት በቀይ ሊወጣ ይገባዋል ብሎ ነበር ቅሬታውን ያቀረበው። ቪኒ ቢጫ ነበረበት፣ ፋውል ተሰራ። ያ ፋውል ላይ ቅጣት ብቻ ሳይሆን ቢጫም ካርድ ተጨማሪ ያስፈልገው ነበር፣ መውጣት ነበረበት ብሏል። እኔ ይሄ ፋውል ላይ ቅሬታውን ማሰማቱ ልክ ነው። ሞሪኒዮ ግን ያሰማበት መንገድ ነው ልክ ያሉ ነው። በቃ በጣም አግሬሲቭ ሆኖ ነው ሊባላ ነው የሄደው፣ ሊባላ ማለት ነው። ለማንኛውም ይሄ ኳስ አልነበረም። ከረፍት በኋላ ጦርነት ነው የሆነው ይሄ ጨዋታ። ማድሪድ ትክክለኛ በቀል መበቀል ከፈለገ ሜዳው ላይ ወስዶ በአግባቡ መበቀል አለበት። ግን ቤኔፊካ አሁንም ቢሆን የሚናቅ ቡድን አይደለም፣ ለማድሪድ የሚናቅ ቡድን አይደለም ነው። የዓለማችን ኃያል ክለብ ሪያል ማድሪድ የጆዜን ቤኔፊካ 1-0 በማሸነፍ ወደ ስፔን ተመልሷል። የማድሪድ ደጋፊዎች እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ ፖስት ላይክ በማድረግ ጀምሩት። ጨዋታው እጅግ በጣም ተጠባቂ ነበር፣ ከባድም ጨዋታ ነበር። በእርግጥ ጎሉ ጨዋታውን አይገልጸውም፣ ከዚህ በላይ ይገባ ነበር ብዬ አስባለሁ። ጨዋታው ደምቆ ነበር። ቪኒሺየስ አፋቸውን አዘጋቸው። ደጋፊው ያው በሱ የደስታ ግራ ደስተኛ አልነበረም፣ ሲጮሁ ነበር። ተጫዋቾቹ ጋር ግጭት ተፈጥሮ ጨዋታው ለረጅም ደቂቃዎች ተቋርጦ ነበር። እኔ ያው ቪኒሺየስ የሱ ባህሪ ነው እንደዚህ የሚዳርገው የራሱ ባህሪ ነው ይባላል። እኔ ግን እዛ ድረስ መኬድ ያለበት ብዬ አላሰብም። ብዙ ጊዜ ቲክቶክ በረገነገች ላይ በዚህ ጉዳይ ሲወራ ይዘጋልና ግን ሊወዱትም አይችሉም። ያን የመሰለ ጎል አስቆጥሮ አንድ አይደለም ከዛ በላይ ሆኖ ጎል ያስቆጠረባቸውና ደግሞ መጨፈሩ እንዴ ለምን ራቁቱን አይጨፍርም? ምን አገባቸው? ስለጨፈረ እኔ ምንም በዚህ ነገር አስተያየት መስጠት አልፈልግም። ግን ልጅየው አፋቸውን አዘግቷቸዋል። ማድሪድ በሜዳውና በደጋፊው ሄዶ ቤንፊካን 1-0 ማለት ነው። ሞሪኖ ዝም ብሎ ነው የሚያወራው ማለት ቪኒሺየስ ጁኒየር ምን አይነት ጎል ነው ያገባው? አባቴ ከዛ በኋላ ጨዋታው ተግማማ። ለዳኛው ሄዶ ዘረኝነት ስድብ ሰደበኝ አለው። በእርግጠኝነት ሰድቦት ነው። ቪኒሺየስ ጁኒየር ደግሞ ሰውን ደግሞ ዝም ብሎ ሄዶ ይነካካል። ካልሰደብከኝ የሆነ ፌር የሆነ ስድብ ስደበኝ አይነት ንክኪ ነው የሚነካካ። ሞሪኖ እንደለመደው ቀይ ያገኘ። በቃ እንደዚህ እኮ ነው ባይዜ በሱ መንገድ ሲሄድ አም ዘ ስፔሻል ዋን እኔን የሚችለኝ የለም እንደዚህ ነኝ በቃ አላርለ ይላል። ከዛ ላይ በሱ በኩል ሳይሄድ ደግሞ ከሌዶ ከዳኛ ጋር ሊደባደብ ማለት ቀይ ያገኘ ኖርማል ማለት 1-0 ፈርስት ሃፍ የተግማማ ጨዋታ ነው ማለት ቪኒሺየስ ጁኒየር ነው የከፈተው በነገረው ጨዋታው። ጸቡ ባይነሳ ኖሮ ሬሻሊ ባይሰደብ ኖሮና ጸቡ ባይነሳ ኖሮ ጨዋታው ይከፈት ነበር፣ በእርግጠኝነት ይከፈት ነበር። 12 ደቂቃ ነው ኤክስትራ ታይም የተሰጠው። 12 ደቂቃ 10 ደቂቃ ባክ ነው። በትንሹ 10 ደቂቃ ሲጨቃጨቁ ዳኛው ጌሙን መቆጣጠር አቃተ። ያ ቪኒሺየስ ጁኒየርን የሰደበው ሰውዬ ደግሞ ማን ለማጭበርበር ሞክሮ ቢጫ ተገኘ። ለማጭበርበር ፔናልቲ ለማጭበርበር እንዳለ አጭበርባሪ ቡድን ያስከው። በቃ እመን አንተ ራሱ ቀዩ ይገባል። አርክሚው ሰውዬ ያ ሁላ ሰከሰ። በቃ ድንገት እዛ ጋር ውጤት አገኘሽና ምናምን ነገር ያ ሁላ ሰከሽል አይደለ አንቺ ሳክሳም ስፔሻል ዋን እንዴ ፕሌይኦፍ መጫወት ማለት ሌላ እሳት ባባቴ እንደ ፕሌይኦፍ ስለ ቪኒሺየስ የምትገርም ጎል አስቆጥሯል። ግን ከደጋፊ ጋር እንደዛ ተጫዋች ይያያዛል እንዴ? ማንዬ ኳስ በነካ ቁጥር እንዴት እንደሚጮህበት እሱ ብቻ አይደለም እምባፔ ጭምር ኳስ በነካ ቁጥር በቃ ሌላ ታሪኩ ሲከታቸው ነበር። እንደውም እሱ ጎል ማስቆጠሩ ኮንፈረንስ ሰጠው እንጂ በቃ በጣም ከደጋፊ ጋር ተያይዞ የቤኔፊካ ተጫዋች የዘረኝነት ስድብ ሰድቦት ነበር ተብሏል ምናምን። ግን አውዲዮም ሆነ ምንም አይነት የሚያሳይ ምስል አልተገኘም ምናምን እያሉ ነው። ከተገኘ ግን ያቺ ፓላስታይንሽ ምናምን የምትባለው የቤኔፊካ ተጫዋች አለቀላት፣ ጉዷ ነው የሚፈላው ማለት ነው። ያው ጆዜ ዘ ስፔሻሏንም በቀይ ካርድ አጠላታል። የሚገርም ድራማ የሆነ ጌም ነው። በርናቦ ላይ ደግሞ ይቀጥላል ማለት ነው ሁለተኛ ዙር
የዚህን ጨዋታ ሁለተኛ ፓርት በርናቦ ላይ እንፈልጋለን። በቃ ስለ ከጨዋታው ይልቅ የሚያዝናናው ነገር እዚህ ጌም ላይ የነበሩት ሞመንቶች በቃ ፍርሰው ያደርጉበት። ለምሳሌ ያው እዚህ ጋር ኦታሜንዲና ቪኒሺየስ ኮርና እየተመታ ምን እያወሩ ነው ስላለው ዋንጫ ኦታሜንዲ ቲሸርቱን አንስቶ እያሳየው ነበር፣ እያስጎበኘው ነበር እና እነዚህ ታቶ ላይ የነበሩት ናቸው። እኔ እንደውም ፓኩን እያሳየው ነው እንዴ እስካሁን ወጣት ነኝ እያለው ነው እንዴ ምናምን ብዬ ተወዛገብኩኝ። ለካ ዋንጫ መደርደሪያውን እያሳየው ቀጣይ ፓርትን በርናቦ ላይ እንጠብቃለን። በቃ እንደውም ይሄ አይነት ሞመንት ከሌለው የበርናቦ ጨዋታ እናይ። በቤኔፊካና በሪያል ማድሪድ ጨዋታ መካከል ቪኒሺየስ ጁኒየር ጎሉን ካስቆጠረ በኋላ እንግዲህ ከቤኔፊካው ተጫዋች ፕሬስቲያኒ የዘረኝነት ጥቃት ደርሶበት ነበር። ጋይስ ጨዋታውም ለ10 ያህል ደቂቃዎች ተቋርጦ ነበር። እጅግ በጣም አሳፋሪና ነውር የሆነ ተግባር ነው። ፕሬስቲያኒ እንግዲህ እንደምትመለከቱት አፉን ሸፍኖ ነው ጎሉን ካስቆጠረ በኋላ ለምን የኮርነር ፍላጉ ጋር ትደንሳለህ በሚል እንግዲህ በተቃውሞ መልኩ ነው ሞንኪ ብሎ ነው የሰደበው። እንግዲህ ጋይስ ጦጣ ለማለት ፈልጎ ነው። በጣም በሚያሳዝን ሁኔታ እንግዲህ ቪኒሺየስ ጁኒየር ጨዋታውን አቋርጦ እስከ መውጣት እንግዲህ ደርሶ ነበር። አግባብተው ጆዜ ሞሪኒዮ ሳይቀር ቪኒሺየስን አናግሮ ነው እንግዲህ ወደ ሜዳ ያስገባው። ነገር ግን ወደ ሜዳ ከገባ በኋላ ራሱ የቤኔፊካ ደጋፊዎች ጋይስ ኳሱን በያዘ ቁጥር እየጮሁበት ነበረ። ሁላችንም ሬሲዝምን እንቃወማለን። ልክ ዳኛው እንዳለው ሬሲዝምን እንቃወማለን። አንዴ ሁላችንም አት ኮመንት ሴክል ሀላ ማድሪድ ያናስጨንቋል። ክርስቶስን በጣም ደስ ያለኝ ይሄ ቆሻሻ የሆነ ጨዋታ በስመ አብ አንተ በ90 ደቂቃ ውስጥ ስንት አይነት ካራክተር ላይ ተመለከት ነው። ምን አይነት የሚያስጠላ ዘረኝነት። አንተ የቤኔፊካ ደጋፊዎች እንደዚህ ናቸው እንዴ? ኤኒዌይስ እንመለስበታለን። ስለ ቤኔፊካ ደጋፊዎች በሌላ ቪዲዮ እንመለስበታለን። ስለ ጨዋታው ግን እናወራ። በጣም ከባድ ጨዋታ፣ በጣም በ90 ደቂቃ ውስጥ በጣም ብዙ ነገር የተመለከትንበት ነገር ግን ሪያል ማድሪድ እኔ ከጠበቅኩት በላይ እኔ በጣም ፈርቼ ነበር፣ እየፈራሁ ነበር። ሀላ ማድሪድ ምናምን ስሪ ነበሩ ከጨዋታው በፊት ከጠበቅኩት በላይ ማለት ነው። በቃ ጨዋታው እያንዳንዱ ማለት ነው አርቤሏም የጨዋታው ማኔጅመንት በጣም ጸዴ ነበር። ተጫዋቾቹ በጣም ጸዴ እና ዲናውሰን ዋቲ ፐርፎርማንስ በጣም ጸዴ ነበር። ሮዲገር ምን አይነት ፐርፎርማንስ ነው። ትሬንት አሌክሳንደር አርኖልድ ሌላ ሌቭል እሱ ሰውዬ እኔ ራይት ባኩኑ እንደዚህ ተከላካይ ሆኖ ሰው እንደዚህ ኳስ ይችላል። በፈጣሪ ስም ስጦታ ነው። በቃ ስጦታ ክርስቶስን ለሪያል ማድሪድ መምጣቱ በቃ ለዚህ ነው this is why ባይዞ ትሬንት አሌክሳንደር አርኖልድ ወደ ሪያል ማድሪድ የመጣና ካሬራስ እንዳለ ተከላካይ መስመሩ በጣም ነበር የሚችለው። ቹዋሚኒ በጣም ነበር የሚችለው። አርዳ ጉለር ፈርስት ሃፍ የቻለውን ያክል የሆነ ቻንስ ክሬት ለማድረግ እየሞከረ ነበር። ያው ስኬታማ ባይሆንም ከዛው እንዳለ ቫልቬርዴ በጣም ጸዴ ነበሩ። ካሬራስ ሁሉም ዛሬ the worst performance only ኪሊያን ምባፔ ዛሬ ማለት ኪሊያን ምባፔ እኔ አሮ ነው ዛሬ ምን ሆኖ እንደገባ አላውቅም። በቃ ወረስት የሚባል ፐርፎርማንስ ያሳዩ ኪሊያን ምባፔ ወደ ሪያል ማድሪድ ከመጣ ምናልባት ዛሬ ሊሆን ይችላል። በቃ ኤቭሪ ነገሩ ደስ ኤቭሪ ሞመንቱ በቃ ኳስ ሲይዝ ምናምን ደስ አይልም ነበር። ያመከናቸው 3 ኳሶች እንዳሉ ነው ፈርስት ሃፍ፣ ከዛ ሰከንድ ሃፍ ላይ ራሱ ማለት ነው የሆነ በቃ ጨዋታው ላይ ጸዴ አልነበረም። ኪሊያን ምባፔ ጥሩ አልነበረም። ከዛ እንደ ቡድን እንዳልኳችሁ ይዛውት ኪሊያን ምባፔ በጣም ጸዴ ነበር። አክቹሊ ኪሊያን ምባፔ እንደዚህ ወረስት ፐርፎርማንስ አሳይቶ ማድሪድ እንደዚህ ጨዋታዎችን ማሸነፍ ከቻለ ራሱ በጣም ጸዴ ነው። ምክንያቱም ሪያል ማድሪድ ኪሊያን ምባፔ ላይ ዲፔንድ እንደሆነ ምናምን አብዛኞቹ ከዚህ ፊት ኪሊያን ምባፔ ሳይኖር 4-0 አይ ቲንክ ሶሲዳድና 4-0 ብቻ ክርስቶስ አስተውሱኝ። አሁንም ያለ ኪሊያን ምባፔ ጥሩ ሳይሆን ማድሪድ አሸንፎ መውጣት እንደሚችል አሳይቷል። ይሄ በጣም ጸዴ መልእክት ነው። እግሮቹ ሳልሳ የሚደንሱ ተጫዋች ቢኖር እኮ ቪኒሲየስ ጁኒየር ነው። ያራዳ ልጆች ምንድነው አናቶሊ አየር ላይ ቀረ። ያራዳ ልጅ የልጅ ሚካኤልን አልበም እያዳመጠ ነው እዛው። ምንድነው የተጀመረው ነው ማለት ጨዋታውን እንደዚህ ምን አይነት ጎል ነው? ምክንያቱ ናቸው የዘረኝነት ጥቃት እዚህ ጨዋታ ላይ ተመልክተናል። ያራዳ ልጆች ቀጣይ እንግዲህ መረጃዎች የምናገኝ ይሆናል የምንሰማ ይሆናል ማለት ነው። እስካሁን ባለው ግን ምንድነው ጨዋታው ሁሉ ተቋርጦ ነበረ ነው ማለት ያራዳ ልጅ ቪኒ ላይ በተሰራ እንግዲህ ዘረኝነት ጥቃት ደርሶብኛል በሚል ነው ጨዋታው ተቋርጦ የነበረው። ተመልሷል። አሰልጣኝ ጆዜ ሞሪኒዮ በቀይ ካርድ ተሰናብቷል። የሚጠበቅ ነበር ሳንቲያጎ በርናባው ላይ የሚገኙ አሁንም እኛ አሰልጣኝ ማለት ነው። ቪኒሺየስ ግን ምን አይነት ጎል ነው ያስቆጠርከው? ጎቢው ሳልሳ የሆነ ጎል ራሱ በቃ እግሮቹ ሽሙንሙን የሆነ ተጫዋች ማለት ነው። ጎቢው ምን አይነት ጎል ነው? አሁን ማድሪድ እድሉ በእጅ ሆኗል። ወደ ቤርናባው ወስዶታል ማለት ነው ቻንሱን። ያራዳ ልጆች ከፍተኛ ውዝግብ ተፈጥሮበት የነበረው የአውሮፓ ቻምፒየንስ ሊግ ጨዋታ በሪያል ማድሪድ አሸናፊነት ማለት ነው 1-0 በሆነ ውጤት ቤኔፊካን እንግዲህ ሪያል ማድሪዶች ማሸነፍ ችሏል። ያችን ብቸኛ ጎል የሚያስቆጥረው ቪኒሲየስ ጁኒየር ነው ማለት ነው። በዚህ ጨዋታ ላይ እንግዲህ ጆዜ ሞሪኒዮም ቀይ ካርድ ተመልክተው ነበር 86ኛው ደቂቃ ላይ ማለት ነው። ያው እንግዲህ ሪያል ማድሪዶች 1-0 በሆነ ውጤት አሸንፈዋል። ቅድም እንግዲህ እንደገለጽኩላችሁ ቪኒሲየስ ጁኒየር የዘረኝነት ጥቃት እንግዲህ እንደደረሰበት ነው ለመሃል ዳኛው የተናገረው። እናም እንግዲህ ሪያል ማድሪድ የንን ጨዋታ 1-0 በሆነ ውጤት አሸንፈዋል። አንድ ነገር ማወቅ አለባችሁ።
ማድሪድን የሚያሸንፈው ከጨዋታ ውጪ የሚያደርገው የሚጥለው ቲም ይሄ ብቻ ነው። ማድሪድን ለማሸነፍ ምንም ማለት አይጠበቅበትም። አንድ ቅጣት ምት ብቻ በቂ ነው። ገብቶሻል አይደለ? ሰው ግን ማሸነፉ በጣም ደስ ብሎኛል። እውነት ለመናገር ከባርሳ የማድሪድ አድናቂ ነኝ፣ የማድሪድ ደጋፊ ነኝ። ደስ ብሎኛል ማሸነፉ። በሜዳው ደግሞ እነዛ ይቀለብሳሉ ብዬ እኔ አላስብም። ማድሪድ ቀድሞ ጎል ካስቆጠረ አሪፍ ማለት ዘና ብሎ ይጮታል። ጨዋታውን እንደጠበቅኩት አይደለም፣ ግን ደግሞ አቤት የቪኒ ጎል አያምርም? እንኳን አይደለም እንደዚህ ጨፍሩ ቢጫ ካርድ ማለት ነው። ፕሪሚየር ሊግ ላይ ብቻ የሚጫወቱት ራሱ አንድ ጎል አግብቶ እንደዚህ ጨፈረ ተጣይታችኋል። ጎሉ በጣም ነው የሚያምሩ። በስመ አብ ያ ማሸነፉ ደስ ብሎኛል። ሪያል ማድሪዶች እንግዲህ ቤኔፊካን 1-0 አሸንፏል። እንኳን አሸነፉ። እኔ የቤኔፊካ ደጋፊ ነበርኩኝ፣ ነገር ግን ቪኒ ላይ ላደረጉት ነገር እንኳን አሸነፉ። ምን የመሰለ ጨዋታ ተበላሸ በአንድ በዛ በዘረኝነት ኮመንት ያን የመሰለ ፉክክር። ቤኔፊካዎችም ነርቨስ ሆኑ፣ እነዚህም ደግሞ በለመጮት ጀምሮ ተበላሻሽ። ነገር ግን ጆዜ ሞሪኖ በቀይ ካርድ ወጥቷል። የበርናባው ጨዋታ ላይ አይመለስም። ቪኒ ጁኒየር ወርልድ ክላስ ጎል ነው ያገባው። ተመልከቱ። ዋን ኦፍ the best goals የዚህ አመት እስካሁን ከተቆጠሩ ጎሎች ምርጡ ጎል ነው ያገባው። ምርጥ ጨዋታ ነበረ። እስኪ የመላሹ ጨዋታ ላይ የሚሆነው እናያለን። የፈለገ ቪኒሺየስ ጁኒየርን በጣላውም ዛሬ የተካሄደበት ነገር በጣም ነው የሚያሳዝነው። በጣም ብዙ ነገር የነበረበት ጌም ነበር። ጌሙን ማድሪድ 1-0 አሸንፎታል። ሞሪኖ በቀይ ወጥቷል። በጣም ብዙ ድራማ ነበር። በጣም የሚያሳዝነው ፓርት ቪኒሺየስ ጁኒየር በዘረኝነት ጥቃት ደርሶበታል። በጣም ነው የሚያሳዝነው። እንግዲህ በዚህ ዘመን ስቲል አሁን እንደዚህ ነገር መኖሩ ያው ልጁም በጣም ያው እንትን ቀስቃሽ ነው ይገባኛል። ግን ደግሞ እነሱ በጣም ከልክ አለፉ። ጎል አግብቶ ነበር የተጀመረው ያን 10 ደቂቃ ምናምን የተቋረጠ ጊዜ ማለት ነው። ግን ከዛ በኋላ ደግሞ ተመለሱ። ብዙ ግርግር ነበረ። በቃ ጌሙ ወደማይሆን ነገር ነው ያመራው። አሁንም ተስፋ አለ ማድሪድ ሊወድቅ ይችላል ወደፊት በበርናባው ማለት ነው። ግን በጣም ብዙ በቃ የሚያስጠላ ነገር ነበረ። ደስ አይልም፣ የምር በጣም ደስ አይልም። ኤኒዌይ ማድሪድ አሸንፈዋል 1-0 ጌሙን። አይ ቲንክ ማድሪድ አሪፍ የተጫወተ ይመስለኛል። ከዛ በኋላ ቤኔፊካዎችም ለመመለስ በጣም ባሪፉ ሞክረዋል። ግን ያው እሱ ነው እንትኑ ስለ ጌሙ እንዳናወራ በቃ አበላሽው። ሪያል ማድሪድ የመጀመሪያ የቤት ስራውን በአውሮፓ ቻምፒየንስ ሊጉ ማጠናቀቅ ችሏል። በፕሌይኦፍ ጨዋታ ቤኔፊካን ስታዲዮ ደሊዩዝ በመጓዝ የገጠመው የአሪዮሎ ሪያል ማድሪድ 1-0 በሆነ ጠባ ውጤት በማሸነፍ ነው እንግዲህ የመጀመሪያ ዙር ጨዋታውን በድል መወጣት የቻለው ማለት ነው። ሪያል ማድሪድ በሚገባ የስራውን ተወጣል። ቤኔፊካ ማለት እንግዲህ ባሳለፍነው ቀናቶች በምድብ ጨዋታዎች ላይ ሪያል ማድሪድን ለፕሌይኦፉ እንዲወርድ እንዲሁም ደግሞ እነሱም ደግሞ ለጥሎ ማለፍ እንዲበቁ አድርገው ድል ማድረግ የቻለ ቡድን እንደሆነ ይታወቃል። ታዲያ ወደ ስታዲየማቸውን በመጋዝ በቪኒ ጁኒየር 30ኛው ደቂቃ ላይ በተቆጠረች በጣም አስደናቂ የሆነ ጎል አማካኝነት 1-0 ማሸነፍ ችሏል። የመልስ ጨዋታ ቀጣይ ሳምንት ቤርናቦ ላይ የሚከናወን ይሆናል። ለሪያል ማድሪድ በጣም ጥሩ ውጤት ይመስለኛል። ጨዋታው ላይም በፐርፎርማንስ ነገር የሚገባው ቡድን ያሸነፈው ማለት ይቻላል። እንደውም ኪሊያን ምባፔ አመከናቸው አስቆጭ የሚባሉ አጋጣሚዎችም ነበሩ። በቤኔፊካ በኩል አሰልጣኝ ጆዜ ሞሪኖ በሁለት ቢጫ ካርድ በቀይ ካርድ ከሜዳ 85ኛው ደቂቃ ላይ ተሰናብቶ ነበር፣ ዳኛው ላይ ባሳየው ተቃውሞ ምክንያት ማለት ነው። ስለዚህ ለመልስ ጨዋታ ሜዳ ላይ አንመለከታቸው ማለት ነው። እሺ ማድሪድ አሸንፏል ማለት ነው። መቼም እንደማይወድቅ እናውቀዋለን። ማድሪድን ማለት ከኛ ጋር ራሱ ጀርስ የሚችልበት እድል አለው። ገብቷል አይደል? መቼም እንደማይወድቅ እናውቀዋለን። ዝም ብሎ ነው ቤኔፊካ ከባለፈው ነገር አንፃር የሆነ ነገር እናያለን ብለን እንጂ ምንም እንደማያመጡ እናውቀዋለን እኮ። አሁን ጭራሽ ቀጣይ በሜዳቸው ምንም ነገር አይፈጠርም። ማድሪድ ቀጥታ ነው የሚያልፈው። ቪኒሺየስ እንዴት አባቱ የሚያምር ጎል ያገባው በእናት እዴ ስለ በደንብ ጎል ጨዋታ ላይ ይኖራል ብዬ ጠብቄ ነበር፣ ግን በ1-0 ያልቃል ብዬ አልጠበኩም። ጭራሽ ነው ያልጠበኩት። ገብቷል። ስለ ቪኒሺየስ ዳኛው ጋር ሄዶ ደግሞ ቀይ ምንድነው ተሰድብ ያለው ብሎ ሲል በእርግጠኝነት ተሰድቧል። እሱ ነገር በእርግጠኝነት ተሰድቧል እንጂ ባይሰደብ ኖሮ እንደዛ አይነት ግርግር እንደዛ 10 ምናምን ደቂቃ ይባክናል ብዬ አልጠብቅም ነበር። ጭራሽ ካለቀ በኋላ 12 ደቂቃ ተጨምሯል 90+። ዞሮ ማድሪድ አልፏል። የተረጋገጠ ነገር ነው። ግን አንድ ሳላደግም አልፈልግም አላልፈው ሰው ቹዋሚኒ ቆንጆ ብቀላ የምትፈልግ ከሆነ ይሄን ጨዋታ ተመልከቱ ብዬክ ነበር። ማድሪድ 1-0 ጆዜ ሞሪኒዮን በቀይ አስወጥቶ ቤኔፊካን ለብሎታል ማለት ነው። ወደ ቤርናቤው 1-0 አሸንፎ ወስዶታል። አልፏል። ብራዘር ምን ትጠብቃለህ? ማድሪድ አልፏል። ግን በጣም የሚገራርሙ እንትኖች ነበሩ። ያላያችሁት ካላችሁ ማለት ነው ቪኒሲየስ አጨብጭቡለት ያገባው ጎል የሚገርም ጎል ነበር ያገባው። ለሱ ኳስ የምትወዱ ከሆነ ኳስ የምታውቁ ከሆነ ማጨብጨብ አለባችሁ፣ ምንም ጸባይ ቢያንሰው ማለት ነው። የማንቸስተር ሲቲ ደጋፊዎች ደግሞ ኦታሜንዲን ታስታውሱታላችሁ። ምርጡ ተከላካያችን ያ ግንብ የሆነ ተከላካያችን
ሶስት ዋንጫ በብራዚል አብሽቆታል ማለት ነው። ኦታሜንዲ አርጀንቲናዊ እንደሆነ ታውቃላችሁ። ቪኒሲየስ ብራዚል ነው። ዋንጫውን አሳይቶታል። የዓለም ዋንጫ በልቻለሁ ብሎ ንቅሳቱን አሳይቶታል በዚህ መልክ ማለት ነውና ብዙ ትዕይንቶች የነበሩት ጨዋታ ነበረ። ያመለጣችሁ በጣም መናደድ አለባችሁ ማለት ነው። ቦሩሲያ ዶርትሙንድ 2-0 አትላንታን አሸንፏል። ሪያል ማድሪድ ቤኔፊካን 1-0፣ ፒኤስጂ ሞናኮን 3-2 አሸንፏል። እንደዚሁም ጋላታ ሰራይ አሸንፏል 5-2 ጁቬንቱስን። ሁለት ባለሜዳዎች አሸንፏል፣ ሁለት ባለሜዳዎች ተሸንፏል። በዚህ መንገድ ይሄኛው የሞናኮ ግን ያናዳል 2-0 እየመራ የሞናኮ ያናዳል። የትኛው ጨዋታ ሊቀየር ይችላል፣ ድራማ ሊኖር ይችላል። እንግዲህ አብረን ማየት ነው። ድራማ ያለ አይመስልም። አሸናፊዎች ወደ ቀጣዩ ዙር ሊያልፉ የሚችሉበት እድል ሰፊ ይመስላል። ግን ድራማም ካለን በቀጣይ የምንመለከት ይሆናል። ግርሜ